ዛሬ የምናየው ኮንትሮል ፍሎ ስቴትመንት እናያለን። ስለዚህ ኮንትሮል ፍሎ ስቴትመንትስ ዲፊኒሽኑን ስናይ ኮንትሮል ፍሎ ስቴትመንትስ አር ዩዝድ ቱ ኮንትሮል the flow of execution in a program and it also allow to make decision, repeat code blocks and define the order in which statements are executed። ያ ማለት ፕሮግራሙ በዚህ እንዲፎሎ እንዲ ኤግዚኪዩት ያደርግ እንዲ ያደርግ የሚለው ነገሮች ምን የሚያደርግ ኮንትሮል የሚያደርግ ምንድነው ኮንትሮል ፍሎ ስቴትመንት ነው የሚባለው። የሆነ ኮድ ደግሞ ብሎክ ኦፍ ኮድን ምንድነው ሪፒት ደጋግሞ ራን እንዲያደርግ ማድረግ፣ ኦርደር ደግሞ ዲፋይን እንዲ ራን ያደርግ የሚለው ነገሮችን ሁሉ ነገር ዲሳይድ የሚያደርገው ምንድነው ኮንትሮል ፍሎ ስቴትመንት ነው የሚባለው። ስለዚህ ፓይተን ደግሞ ሰፖርት ሰቨራል ኮንትሮል ፍሎ ስቴትመንትስ። ከነዛ ውስጥ ደግሞ አንደኛው ኮንዲሽናል ስቴትመንትስ ነው የሚባሉት አሉ። ኮንዲሽናል ስቴትመንትስ ማለት ሜክ ዲሲዥን የሆነ ኮንዲሽን ላይ ቤዝድ ሆኖ ውሳኔ መውሰን ዲሳይድ ማድረግ፣ ይሄን ስቴትመንት ኤግዚኪዩት ያደርግ አያደርግ የሚለውን ኮንዲሽን ላይ ቤዝድ ሆኖ ዲሳይድ የሚያደርግ ነው። ሌላው ደግሞ ሉፕ ደጋግሞ ሪፒት ኮድ ኦፍ የሆነ ኮድ ኦፍ ብሎክን ደጋግሞ ራን እንዲያደርግ የሚያደርገው ምንድነው ሉፕ ነው የሚባለው። እነዛ ፓይተን ደግሞ ሰፖርት የሚያደርገው ፎር ሉፕ እና ዋይ ሉፕ ፓይተን ሰፖርት ያደርጋል። ሌላው ደግሞ ብሬክ ስቴትመንት የሚባል አለ። ኮንቲኒው ስቴትመንት፣ ፓስ ስቴትመንት የሚባሉት አሉ ፓይተን ላይ። ስለዚህ እነዚህን እናያለን። ዛሬ የምናየው ደግሞ ከኮንዲሽናል ስቴትመንት አንዱን እናያለን። ኮንዲሽናል ስቴትመንት ሶስት አይነት ነው ያለው። አንደኛው ኢፍ ስቴትመንት ነው። ሁለተኛው ኤልፍ ስቴትመንት የሚባል አለ። ሶስተኛው ደግሞ ኤልስ ነው። ያው ኢፍ ኤልስ ስቴትመንት ነው የሚባለው። ስለዚህ እነዛን እናያለን። ከነዛ ውስጥ አሁን ዛሬ የምናየው ኢፍ ስቴትመንት ነው። ኢፍ ስቴትመንት ኤግዚኪዩት የሚያደርገው ብሎክ ኦፍ ኮድን ኢፍ ስፔሲፋይድ ኮንዲሽን ኢዝ ትሩ የሆነ ኮንዲሽን፣ አሁን እዚህ ጋር ሲንታክሱን ስናይ ኢፍ ኮንዲሽን አለ፣ ያ ኮንዲሽን ትሩ ከሆነ ስቴትመንቱን ኤግዚኪዩት ያደርጋል። ፎልስ ከሆነ ደግሞ ይሄን ኢፍ ስቴትመንቱን ምን ያደርግ ኤግዚኪዩት ያደርግ። ከኢፍ በኋላ ያለው ስቴትመንት ካለ ኤግዚኪዩት ያደርጋል። ስለዚህ በእንትኑ ስናይ አሁን በፍሎ ቻርት ስናይ እዚህ ጋር ኮንዲሽን አለ። ያ ኮንዲሽን ያው ፍሎ ቻርት ሲባል ስታርት እና እንደ አለ እሱ እንዳትረሱ። ስለዚህ እዚህ ጋር የሆነ ኮንዲሽን አለ። ይሄ ኮንዲሽን ትሩ ከሆነ ስቴትመንትስ እዚህ ጋር ስቴትመንትስ ያሉትን ስቴትመንት ኤግዚኪዩት ያደርጋል። ይሄ ኮንዲሽን ፎልስ ከሆነ ኢንዲፍ ኢፉን ያበቃል ነው ኢንዲፍ ሲባል። ስለዚህ ኢፍ ስቴትመንትን እናያለን በኮድ። ዛሬ ማሳያችሁ ደግሞ በቪዥዋል ስቱዲዮ ላይ ነው ማሳያችሁ። ስለዚህ ቢኤስ ኮድ ላይ ያው ማንኛውም ፎልደር ክሬት አድርጋችሁ ፎልደሩን ሎድ ካደረጋችሁ በኋላ እዚህ ላይ እኔ አሁን ፎልደር ላይ እዚህ ፓይተን ኮንሶል የሚል ፎልደር ክሬት አድርጌያለሁ። እዛ ላይ ኢፍ ስቴትመንት ብዬ ፋይል ኔም ሊስት ስቴትመንት ዶት ፒዋይ ፋይል ኔም ሰጥቻለሁ። ያው የፈለጋችሁትን ፋይል ኔም መስጠት ትችላላችሁ፣ ግን ዶት ፒዋይ የሚል ኤክስቴንሽን እንዳትረሱ የፓይተን ኤክስቴንሽን ስለሆነ። ስለዚህ እዚህ ላይ ኢፍ ብዬ ለምሳሌ ይሄ ትሩ ከሆነ ኢፍ እዚህ ጋር ፕሪንት የሆነ ስቴትመንት ሄሎ ወርልድን ፕሪንት እንዲያደርግ ፈልጋለሁ። እዚህ ጋር ያው ከዚህ በኋላ ማንኛውንም ስቴትመንት እዚህ ጋር ፕሪንት ማድረግ ትችላላችሁ። ይሄን ደግሞ እዚህ ጋር ያው ማንኛውም ኮድ ፓይተን ኮድ ትጽፋላችሁ። ከጻፋችሁ በኋላ እዚህ ጋር ራን ለማድረግ ያው የግድ ተርሚናል መክፈት ስላለባችሁ ኒው ተርሚናል ብላችሁ ተርሚናልን ክፈቱት። ከከፈታችሁ በኋላ እዚህ ጋር ሲዲ ብላችሁ ቀጥታ ወደዛ ፎልደር መሄድ አለባችሁ። ከዛ ቀጥታ ወደዛ ፎልደር ከሄዳችሁ በኋላ ፓይተን ብላችሁ ስፔስ ሰታችሁ ፋይል ኔሙን if underscore statement ሚል ፓይተን ፋይል ኔም ነው የሰጠነው። ስለዚህ ይሄን ከዛ ኢንተር ስትሉ ቀጥታ ለእናንተ ራን ያደርጋል። እዚህ ጋር እንደምታዩት ሄሎ ወርልድ ሚለውን ዲስፕሌይ አድርጎልኛል። ፕሪንት አድርግ ከሄሎ ወርልድ በኋላ በላ ሚለውን ደግሞ ጭምር ዲስፕሌይ አድርጓል። ለምሳሌ አሁን እዚህ ጋር ኮንዲሽኑን እኛ ፎልስ ቢሆን ኮንዲሽኑ እዚህ ጋር ፎልስ ከሆነ ኤግዚኪዩት የሚያደርገው ምንድነው ይሄን ስቴትመንት ኤግዚኪዩት አያደርግም። ከዚህ ስቴትመንቱ ውጪ ያለውን ኤግዚኪዩት ነው የሚያደርገው። እዚህ ላይ እንደምታዩት አሁን በላ ሚለውን ይሄን ፋይል ኤግዚኪዩት ነው ያደረገው። ስለዚህ እዚህ ጋር ለምሳሌ አሁን የሆነ ኮንዲሽን አሁን እዚህ ጋር ለምሳሌ ቫሪያብል ዲክሌር አድርግና ኤክስ ኢኩል ይሆናል 5 ብዬ ኢፍ ኤክስ ግሬተር ዛን
5 ቢል ለምሳሌ ከዛ እዚህ ጋር ፕሪንት ኤክስ ኢዝ ግሬተር ዛን 5 ብዬ እዚህ ጋር ብጽፍ ለምሳሌ ይሄ ኮንዲሽኑ ትሩ ከሆነ እነዚህ ምንድነው የሚባለው እዚህ ጋር ያሉት ኮንዲሽኑ ነው የሚባለው። ይሄ ኮንዲሽን ትሩ ከሆነ ይሄን ስቴትመንት ኤግዚኪዩት ያደርጋል። አሊያ ደግሞ ከዚህ ስቴትመንት ኢንዲፍ ያደርጋል። ኢፉን ያበቃ ከኢፍ በኋላ ሌላ ያለው ስቴትመንት ካለ እነዛን ኤግዚኪዩት ያደርጋል። አሁን እዚህ ጋር ይሄን ራን ስናደርግ ሴቭ አድርገን ኤግዚኪዩት ያደረገው የትኛውን እችን ብቻ የላኛውን ስቴትመንት ነው። ምክንያቱም ይሄን ፎልስ ስለሆነ እዚህ ጋር ኮንዲሽኑ ፎልስ ስለሆነ ይሄን ስቴትመንት ኤግዚኪዩት አላደረገም። እዚህ ጋር አሁን ለምሳሌ ኤክስ ከ5 ይበልጣል 5 ነው ከ5 አይበልጥም። ስለዚህ ይሄ ፎልስ ስለሆነ ኮንዲሽኑ ይሄን ኤግዚኪዩት ያደርግ። ለምሳሌ ግሬተር ዛን ኢኳል ቢል ምን ያደርጋል? ይሄን ኤግዚኪዩት ያደርጋል ማለት ነው። ይሄን ኮንዲሽን እዚህ ጋር ለምሳሌ ኤክስ ኢዝ ግሬተር ዛን የሚለው ኤግዚኪዩትድ ሆነ፣ ምክንያቱም እዚህ ጋር ግሬተር ዛን ኢኳል ስለሆነ። ስለዚህ እዚህ ጋር ኮንዲሽኑ ያለው ኮንዲሽኑ ትሩ ከሆነ የስቴትመንት ኤግዚኪዩት ይሆናል። ስለዚህ ይሄ ኢፍ ስቴትመንት ነው። ቪዲዮ ከተመቻቹ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ